طيب الحمد لله رب العالمين صلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد كمحظورات الإحرام مالتم عند سو محرم كهنا بهالا بزيه إحرام تنسى የሚከለከሉትን ተግባራት ዝርዝር ከጨረሰን በኋላ ተያያዥ ነገሮችን እያየን እንገኛለንና የመጽሐፉ አዘጋጅ القاضي أبو شجاع الأصبهاني من يلالو ولا يفسده إلا الوطء بالفرج كتتأكست بإحرام مكنيات كميكالكلوت محظورات مكاكل حج وين عمران وين بتكلو نسكن ملو የሚያበላሸው አንድ ነገር ብቻ ነው እሱም الوطء في الفرج ማለትም በሀፍረተ ገላ ጾታዊ ግንኙነት መፈጸም ስለዚህ ከዚህ በፊት የገለጽነው ሙባሸራ ለምሳሌ መተሻሸት ወይም ጾታዊ ንክኪ መፈጸም ሁሉ እዚህ ውስጥ አይካተትም ማለት የሚያበላሸው ተግባር ውስጥ አይካተትም ክልክል ከመሆኑ ጋር ሐጁን ወይም ዑምራውን ሙሉ ለሙሉ የሚያበላሽ አይደለም ማለት ነው ነገር ግን ቀጥታ ጾታዊ ግንኙነት በሀፍረተ ገላ ወይም በብልት መፈጸም ይህ የተከለከለ ብቻ ሳይሆን ሐጁን ወይም ዑምራውንም የሚያበላሽ ነው ማለት ነው ስለዚህ እነዚህ የተዘረዘሩት ነገሮች ሁሉ ጥፋት ከመሆናቸው ጋር የግድ ሐጁን ያበላሻሉ ማለት አይደለም እንግዲህ ልብ ሊባል የሚገባው የተከለከሉ ነገሮች ስንል በኢሕራም የተነሳ የተከለከሉ ነገሮች ናቸው እንጂ ከዛው ውጭ ድሮም የተከለከሉ ነገሮችን ታሳቢ አድርገን አይደለም እና የሚያበላሸው ከነዚህ ከተዘረዘሩት አስሮቹ ነገሮች ሐጅን ወይም ዑምራን የማበላሸት አቅም ያለው الوطء في الفرج እንደሆነ አወቅን ማለት ነው ከዚህ ጋር ተያያዥ የሆኑ ቁም ነገሮችን ማንሳት ይጠበቅብናል የመጀመሪያው ሐጅን ወይም ዑምራን የሚያበላሹ ተግባራት ሲባል ከመሕዙራት الإحرام የሚያበላሸው ይሄ መሆኑን አውቀናል ግን ከዚህ ውጭ አንድ ሰው ሙሕሪም ከሆነ በኋላ ከነዚህ ከአስሩ ውጭ ሌላም ጊዜ እርም ሆኖ ለምሳሌ ቢሰራ ሐጅን ወይም ዑምራን የሚያበላሽ ወይም ውድቅ የሚያደርግ ነገር አለው ከተባለ አዎ እሱም ሁሉንም ዒባዳዎችን የሚያበላሸው ሪዳ ነው ከኢስላም መውጣት ማለት ነው ከኢስላም ኩፍር በመፈጸም ወይም ሽርክን በመፈጸም ዑዝር በሌለው መልኩ ይህንን የፈጸመ ሰው ያው ዒባዳውን ያበላሽበታል ግልጽ ነው አይደል እና ያው እሱ ብቻ ነው ስለዚህ ሁለት ነገሮች ናቸው የሚያበላሹት ማለት ነው እንጂ አንዳንዶች ተወስዕ እንዳደረጉት ለምሳሌ እንደነ ኢብኑ ሐዝም ያሉ ማንኛውም ተዓሙድ ማዕሲያ ወይም ወንጀልን ሆን ብሎ መስራት ሐጅን ያበላሻል የሚል አቋም አለው ይሄ ያው እንደተለመደው ከብዙሃኑ ዑለማዎች አቋም ያፈነገጠበት ባይተዋር አቋም ነው طيب ይህንን ካወቅን አንድ ልንረዳው የሚገባ ነገር አለ እሱም ምንድነው ያው ሪዳ ወይም ከኢስላም ተቀልብሶ መውጣት ማንኛውንም ዒባዳ ያበላሻል ብለናል ሐጅ ወይም ዑምራ ውስጥ ከገባ ማለት ኢሕራም ካደረገ በኋላ አንድ ሰው ይህንን ሲፈጽም ይህ ዒባዳውን ያበላሽበታል እንዲህ ሲሆን ባጢል ነው ይባላል ግን አሁን እንደምናብራራው በሆነ ጊዜ ገደብ መካከል ይህንን የተከለከለውን ጾታዊ ግንኙነት የፈጸመ ሰው ሐጁን ወይም ዑምራውን ሲያበላሽበት ፋሲድ ነው እንላለን ባጢልና ፋሲድ አብዛኛዎቹ ዑለማዎች ዘንድ በጥቅሉ ልዩነት የላቸውም ኢላ እንደዚህ አይነት ቦታ ላይ ካልሆነ በቀር ሐነፊያዎች ጋር ባጢልና ፋሲድ በቃል አጠቃቀም በፊቅህ ኪታቦቻቸው ላይ ልዩነት አለው እና ያው ፋሲድ የሚባለው ማ ሹሪዐ ቢአስሊሂ ዱነ ወስፊሂ የሚሉት የሚያብራሩት ነገር አለ
መሰረቱ የተፈቀደ የተደነገገ ሆኖ ግን አፈጻጸሙ ችግር ሲኖረው ነው ፋሲድ የምንለው። ባጥል የሚባለው ግን ገና ከመሰረቱም ያልተደነገገ አይነት አፈጻጸም ሲሆን ነው የሚሉት ነገር አለ። እዛ ዝርዝር ውስጥ አሁን አንገባም። አብዛኞቹ ዑለማዎች እንዲህ አይነት አጠቃቀም የላቸውም፣ ግን ውስን ቦታዎች ላይ ባጥልና ፋሲድን ይለያሉ። አብዛኞቹ ዑለማዎች ውስን ቦታዎች ላይ ባጥልና ፋሲድን ይለያሉ። አንዱ ምሳሌ ይሄ ነው። ሐጅ ላይ ምን ማለት ነው? በሪዳ ማለት ከእስላም በመውጣት የተነሳ የተበላሸው ሐጅ ወይም ዑምራን አስመልክቶ ባጥል ነው ይላሉ። ጂማዕ ፈጽመው ወይም ከሚስቱ ጋራ ጾታዊ ግንኙነት ፈጽመው የተበላሸው ሐጅ ወይም ዑምራ አስመልክቶ ፋሲድ ነው ይላሉ። ከምን አንጻር ነው ልዩነታቸው? የቃል ልዩነት ብቻ ነው እንዴ? ሊሆን አይችልም አይደል እንዴ? የቃል ልዩነት አያሳስበንም ነበር። ልዩነቱ ያው ከእስላም የወጣ ሰው የፈለገ ይሁን አንተ ወደፊት ቀባ መውጣት አለብህ፣ ግን አሁን እስክትጨርስ ድረስ ትክክል ባይሆንም ቀጥልበት ይባላል። ጥቅም የለውም አይደል? የሚሰራው ስራ ሁሉ ጥቅም የሌለው ስለሆነ ማለት ነው። ነገር ግን በሐጅ ላይ ለምሳሌ በዑምራ ላይ ይህንን ጥፋት ቢፈጽም የመጨረስ ግዴታ አለበት። ተበላሽቶበታል አይደል? ከመበላሸቱም ጋር የመጨረስ ግዴታ አለበት። ከዛ ደግሞ ያው ሌሎች ግዴታዎችም አሉበት። እዚሁ የሙአሊፉ ንግግር ላይ የተገለጹትን እያየን ይበልጥ እናብራራቸዋለን፣ እነዚህ ግዴታዎችን ማለት ነው። ስለዚህ እዚህ ላይ ወላ ዩፍሲዱሁ የሚለው ገለጻ ሆን ብሎ የታሰበ ነው። አንተ ለምሳሌ ወላ ዩብጢሉሁ ብለህ መተካት አትችልም ማለት ነው። እዚህ ልዩነት አለ። ዑለማዎቹ ልዩነቶቹን ታሳቢ አድርገው ነው ይህንን ቃል የሚጠቀሙት ማለት ነው። ግልጽ ነው አይደል? ጠይብ ይህንን ከተረዳን ይህ ከሐጅ ጋር በተያያዘ ሐጅን የሚያበላሽበት የጊዜ ገደብን አስመልክቶ በዑለማዎች መካከል በስምምነት የተረጋገጠ የጊዜ ገደብ አለ። የኺላፍ ርዕስ የሆነም አለ። አንድ ሰው ለምሳሌ ከሐጅን ጀምር ዑምራንም አለፍ ብለን እናነሳዋለን። ሐጅ ላይ ኢሕራም ውስጥ ከገባ በኋላ ዓረፋ ላይ ከመቆሙ በፊት ከሚስቱ ጋራ ይህንን የጾታዊ ግንኙነት ቢፈጽም በሁሉም ዑለማዊ ስምምነት መሰረት ሐጁ ተበላሽቷል። ግን ተበላሽቷል ተብሎ ያው ወደ ቤቷ አይመለስም፣ ወደፊት እናየዋለን እንደሚገባው ማለት ነው። ስለዚህ እዚህኛው ላይ ኺላፍ የለም ማለት ነው። ግልጽ ነው አይደል? እስከ መቼ ነው ያልኳችሁ? እስከ ዓረፋ ድረስ ያለው ኺላፍ የለው። ሌላ ኺላፍ የሌለውን ልጥቀስላችሁ። ከአተሐሉል አወል በኋላ እስከ አተሐሉል ታኒ ከመጀመሪያው ተሐሉል በኋላ እስከ ሁለተኛው ተሐሉል ድረስ ባለው ጊዜ እንደዚሁ ከሚስቱ ጋር ጾታዊ ግንኙነት ቢፈጽም አሁንም ሐጁ እንደማይበላሽ ተስማምተዋል። ክልክል ነው፣ ልብ በሉ አይደል? ተሐሉል አወል የሚባለው መቼ ነው? አብዛኞቹ ዑለማዎች ከሶስት ነገሮች ሁለቱን በመፈጸም የሚገኝ ነው ይላሉ። የዒድ ቀን፣ ረሚ ጀምረቱል ዐቀባን መወርወር፣ እንደገና ፀጉር ማሳጠር ወይም መላጨት ወይም ጠዋፍ ማድረግ። ሶስት ነገሮች አሉ አይደል? ከሶስቱ ሁለቱን የፈጸመ የመጀመሪያውን ተሐሉል አድርጓል ይላሉ። የተሻለው ግን ረሚ ጀምረቱል ዐቀባና ሐልቅ የሚለውን ኢዕቲባር ማድረግ ነው ብያችኋል። ከዛ በኋላ ጠዋፈል ኢፋዳን ካደረገ ሙሉ ተሐሉል አድርጓል። ሙሉ ማለት ምን ማለት ነው? ሁለተኛው ተሐሉል ማለት ነው። የመጀመሪያው ተሐሉል የተከለከሉትን መሕዙራቱል ኢሕራም ሁሉ ያስፈቅዳል። ከምን በስተቀር ብለን ነበር? ከጂማዕ በስተቀር ወይም ሙቀዲማቱል ጂማዕ እንደ ላይ ኢላ ኒሳእ ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። ሐለ ለኩም ኩሉ ሸይን ኢላ ኒሳእ አይደል? አሁን ስለዚህ ነው የምናወራው። ክልክል ስለሆነበት ቦታ ነው ማውራት ያለብን እንጂ ባዕድ ተሐሉል ታኒ የሚለውን ማውሳት ያስፈልገናል እንዴ? ስማ ተፈቅዷል። ምንም ችግር የለውም። እኛ ስለተከለከለው ጥፋት ነው እያወራን ያለነው አይደለ? እዚህኛው ላይ ጥፋት ነው፣ ግን ሐጁን አያበላሸው። ማካካሻ ነው የሚያስፈልገው። ዝርዝሩን እናየዋለን። ውዝግብ ያለው በሁለቱ መካከል ነው ማለት ዓረፋ ቆሟል፣ ግልጽ ሆነ። እስከ ተሐሉል አወል የዒድ ቀን የመጀመሪያው ተሐሉል እስኪያደርግ ድረስ ባለው ጊዜ ውስጥ ይሄ ጂማዕ ከተከሰተ ሐጁ ይበላሻል አይበላሽም? አብዛኞቹ ዑለማዎች አዎ ይበላሻል።
እስከ ተሐሉል አወል ድረስ ነው የሚሉት ማለት ነው ዑለማዎቹ። አብዛኞቹ ዑለማዎች እስከ ተሐሉል አወል ድረስ يعني من جامع امرأته قبل التحلل الأول فقد فسد حجه ይሄ ማን ቀውል ነው? የአብዛኞቹ ዑለማዎች አቋም ነው ማለት ነው። ሐነፊያዎች አይበላሽም፣ ዓረፋን እስከ ቆመ ድረስ አይበላሽም። ለምን? ምክንያቱም አልሐጁ ዓረፋ ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። ዓረፋን የደረሰ ሰው ሐጅን አግኝተዋል ብለዋል አይደል? ግን ይሄ ማስረጃ ያስኬዳል ወይ? አያስኬድም። ምክንያቱም ሐዲሱ ላይ የተጠቀሰው እንዳያልፈው ከጊዜ አንጻር ደረሰ አልደረሰ የሚለውን ማሳወቅ ያህል ያኒ ለም የፉትሁል ሐጅ ማለት ነው። ሐጅ አላመለጠውም ለማለት እንጂ እሱን ሐጅ ማነው ዓረፋን ከቆምክ ሌላ ምንም ብታጠፋ ሐጅ አይበላሽም የሚል መልእክት እኮ የለውም። ለምሳሌ ሰላት ላይ እናስብ። መልእክተኛው ዓለይሂ ሰላቱ ወሰላም መን አድረከ ረክዓተን ሚነ ሰላህ ፈቀድ አድረከ ሰላህ አሉ አይደል? ያው ሐጅን ማነው ዓስርንም ፈጅር ሰላትንም አስመልክቶ አንድ ረካ ከደረሰም ብለዋል በሰሒሐይን ሐዲስ አቢ ሁረይራ። አንድ ረካ ከደረሰ ሶላት እንደደረሰ የሚቀጥለው። አንድ ረካ ከደረሰ በኋላ የፈለገውን ስራ ቢሰራ ሶላቱ አይበላሽም ማለት ነው? ሊያበላሽ ይችላል አይደል? አንድ ረካውን ማድረሰው ከዛ በኋላ ሶላቱን የሚያበላሽ ተግባር ሊፈጽም ይችላል። ስለዚህ እኛ ስለ ሙፍሲድ ነገር ነው የምናወራው፣ ስለ መድረስ አለመድረስ አይደለም ማለት ነው። ግልጽ ነው። ከዚህ አንፃር ከሰሐቦች የተወሩትን ዘገባዎችን ስናስተውል በጥቅሉ እስከ ተሐሉል አወል ድረስ ያለው እንደሚያበላሽ እንጂ ከዓረፋ በፊትና በኋላ የሚለውን የሚለይ ንግግር አናገኝም። ስለዚህ ምናልባት የተሻለው አብዛኛዎቹ ዑለማዎች የመረጡት እስከ ተሐሉል አወል ድረስ አንድ ሰው ከሚስቱ ጋር ጾታዊ ግንኙነት ከፈጸመ ሐጁ ወይም ዑምራው ሐጁ ተበላሽቷል ማለት ነው። ግልጽ ነው አይደል? ጠይብ ዑምራውስ የሚበላሸው መቼ ነው? እንደዚህ አይነት ኺላፍ አለ። ዑምራም ላይ ጠዋፍ ከማድረጉ በፊት ኢሕራም ውስጥ ገብቶ ጠዋፍ ከማድረጉ በፊት ከሚስቱ ጋር ከተገናኘ ዑምራው ይበላሻል የሚለው ላይ ይስማማሉ። ግልጽ ነው። ግን አቡ ሐኒፋ አሁንም ይላሉ ያኒ ጠዋፍ አብዛኛውን ካደረገ በኋላ ከሆነ አይበላሽም የሚል አይነት አቋም አላቸው። አብዛኞቹ ዑለማዎች ሰዒን እስካልጨረሰ ድረስ ይበላሻል ይላሉ። እንግዲህ ዑምራ ላይ ብዙ ስራ የለም። እንግዲህ ጠዋፍ አለ፣ ሰዒ አለ። ሰዒን እስካልጨረሰ ድረስ ይበላሻል ይላሉ። ጠይብ ሰዒን ጨርሶ ጸጉሩን ሳይቆረጥ ወይም ሳይላጭ በፊት እስካሁን አብዛኞቹ ዑለማዎች አይበላሽም ይላሉ። ይቻላል እያሉ አይደለም፣ ልብ በሉ። አይበላሽም ነው ያሉት። ይበላሻል ያሉት ሻፊዒ ብቻ ናቸው። ሰዒን ጨርሶ የዑምራ ሰዒን ጨርሶ የቀረው ጸጉሩን መላጨት ወይም መቆረጥ ብቻ በሆነበት ቅጽበት ጂማዕ ቢፈጽም ይበላሻል ወይስ አይበላሽም? አብዛኛው ዑለማዎች አይበላሽም ማለት ይበላሻል ያሉት ሻፊዒ ብቻ ናቸው። ምናልባት ይህን ያሉበት ምክንያት ወላሁ አዕለም ያው በእሳቸው መዝሀብ ሙዕተመዱ እንደምናውቀው ከዚህ በፊት እንደገለጽ ነው ሐልቅ ወይም ተቅሲር ምንድን ነው ሕክሙ? እዚህ ላይ የተገለጸው ሌላ ነው፣ ግን ሙዕተመዱ ምንድን ነው ብያቸዋለሁ? ሩክን ነው አይደል? እንደ ሩክን ስለቆጠሩት የሚቀር ሩክን አለ መሀል ላይ ነው አበላሽቶታል አሁንም እያለው። አብዛኞቹ ዑለማዎች ግን አርካኑን ስለጨረሰ ያው አይበላሽም፣ የተቀረው ነገር ኑሱክ ቢሆንም ዋጅብ ነው እንጂ ሩክን አይደለም ስለሚሉ ነው። አልሙሂም ይሄ ነገር አስፈላጊ ነው ማለት ሊከሰት የሚችል ነገር። እንዴት ነው ሊከሰት የሚችለው? በዛ ተጨባጭ ሌላው እንኳን እሺ እንደ አቡ ሐኒፋ ሊወጣ 4 ዙር ከዞረ በኋላ ጂማ ይፈጽም ሲሉ አንዳንድ ሰው ጂማ ፈጽሞ 5ኛ ዙር የሚዞር ማለት እንደዛ ሳይሆን እነሱ 4 ሲሉ 4 አብዛኛውን ከፈጸመ እነሱ በቂ ስለሆነ ነው። ገብቷቸዋል። ይህን ፈጽሞ ቢሄድ ማለታቸው። አልሙሂም ምን ሊያደርግ ይችላል? አንድ ሰው ጸጉሩን ሳይላጭ ወይም ሳይቆረጥ በፊት እዛ ወይ ቆረጣለሁ ብሎ አስቦ ወደ ሆቴሉ ቢመለስ ለምሳሌ ገብቷቸዋል። ሆቴል ይቆረጣለሁ የበኒ በራሴ ላጫለሁ ብሎ አስቦ ሊሆን ይችላል። ወደ ሆቴሉ ቢመለስና እዛ ይሄ ነገር ቢፈጠር በሻፊዕያ መዝሀብ ዑምራው ተበላሽቷል ማለት ነው። በአብዛኛዎቹ ዑለማዎች አቋም ግን አልተበላሸም፣ ግን ያው ማካካሻ ያስፈልጓል። ስለ ማካካሻቸው ወደፊት እናነሳለን ማለት ነው። طيب ስለዚህ ጂማዕ ያበላሻል ካልን
ሐጅን አስመልክቶ በአብዛኞቹ ዑለማዎች አቋም መሰረት የሚያበላሸው ቀብለ ተሐሉል አልአወል ከሆነ ነው። አረፋ ቆመ አልቆመ የሚለውን ማየት አያስፈልገንም ማለት ነው። ዑምራ ከሆነ ደግሞ ሰዓይ እስኪጨርስ ድረስ ባለው ጊዜ ውስጥ ከተፈጸመ ማለት ነው ያበላሸዋል ነው። በሻፊዒ መዝሀብ ያው አሁን እንዳልኳችሁ እስኪላጭ ወይ እስኪቆረጥ ድረስ ያው ነው። ጠይብ ይህ ያው ማስረጃዎቹ ማለት እንዲህ አይነት ጾታዊ ግንኙነት መፈጸም ሐጅን ወይም ዑምራ እንደሚያበላሽ የሚጠቀሰው ማስረጃ መርፉዕ የሆነ ሐዲስ አይደለም፣ ግን በብዛት ከሰሓቦች አታር የተወሰደ ነው። ብዙ የሰሓቦች አታር አሉ በዚህ ረገድ የተወሩ ማለት ነው። ከዑመር፣ ከአቡ ሁረይራ፣ ከዓሊ ብን አቢ ጣሊብ፣ ከእብን ዑመር፣ ከእብን ዓባስ እና ይህንን የሚጻረር ፈትዋ ከሰሓቦች አልተገኘም። ይሄ ብቻ ነው የተገኘው። እያንዳንዱ ሰሓቢ ንግግር ማወቅ አያስፈልገን። እንደዚህ ብዙዎች የተናገሩት የተሰራጨ ከሆነ ያንን የሚጻረር ካላገኘን ይሄ እንደ ማስረጃ ሊወሰድ ይችላል። ግልጽ ነው። እና ከዚህ አንጻር ነው ዑለማዎቹ በጥቅል እኮ ይስማማሉ። ከቦታው አንጻር ነው እንጂ ውዝግብ ያለው ማለት ነው። ይህንን የጣሰ አቋም ያንጸባረቀ ጥቂት ሊባል የሚችል ንግግር ልናገኝ ይችላል፣ ወይም ከአንድ ከሁለት ዓሊሞች ሊገኙ ይችላሉ። ይሄ ቀውል ሻዝ ነው የሚባለው። አያበላሽም የሚለው ጅማዕ አያበላሽም የሚል አንዳንድ የሸውካኒ ንግግር ላይ ምናምን ታያችሁ። ይሄ ሻዝ ነው፣ ኢጅማዕን የጣሰ አቋም፣ ቦታም አይሰጠም። ግልጽ ነው። ጠይብ ይሄንን ከተረዳን በሙአሊፉ ንግግር ላይ ይህ የተከሰተበት ሰው ማለት እንዲህ አይነት ጥፋት ያጠፋ ሰው ምን አይነት ህግጋት ይመለከታል የሚለውን እንመልከት። ቃል ወላ ዩፍሲዱሁ አይ ላ ዩፍሲዱ ልኢሕራም ብለን መፈጸም እንችላለን። ኢሕራም ስንል የሐጅም የዑምራም ማለት ነው። ስለዚህ ኢሕራሙ ተበላሸ ማለት የሐጅም ዑምራም ተበላሸ ማለት ነው። አያበላሸውም። አይ ሚን መሕዙራት ልኢሕራም ከመሕዙራት ልኢሕራም ከጠቀስናቸው 10 ነገሮች መካከል ማለት ነው። ስለሌላ ነገር እያወሩ አይደለም። ግልጽ ነው። ኢላ ልወጥኡ ፊ ልፈርጅ በሀፍረተ ገላ ቀጥታ ጾታዊ ግንኙነት መፈጸም ብቻ ነው የሚያበላሸዋል። ዋضح ሌሎቹ ነገሮች ጥፋት ናቸው። ማካካሻ ፊድያ ወይም ከፋራ ሊያስፈልጋቸው ይችላል እንጂ ያበላሻል ማለት አይደለም። طيب ይሄ ስንተኛው ፍርድ ነው? አንደኛው ምንድነው እሱ? الفساد فساد الحج يعني ይሄን የፈጸመ ሰው ለዚመሁ فساد حجه أو فساد عمرته አንደኛው ሁክም ይሄ ነው። ሁለተኛስ قال ولا يخرج منه بالفساد ከሱ በፈሳዱ የተነሳ አይወጣም። ከሱ ማለት አይ ሚነል ኢሕራም ወይም ከዚህ ከኑሱክ ብንለው ይበልጥ ሊያብራራ ይችላል። ላ የኽሩጁ ሚንሁ አይ ሚነ ኑሱክ ከዚህ ኑሱክ ሐጅም ይሁን ዑምራ አይ በቃ ተበላሸ፣ እንደዛ ከሆነማ ይቅርብኝ ሌላ ጊዜ ያደርጋለሁ ብሎ መሄድ አይችልም። ገባችሁ አይደል? መሙላቱ ግዴታ ነው። ለምን? ምንድነው ደሊሉ? ቀውሉሁ ሱብሓነሁ ወተዓላ ወአቲሙ ልሐጀ ወልዑምረተ ሊላህ ሐጅና ዑምራን ለአላህ ብላችሁ ሙሉ ይላል። ያኒ ፈጽሙ አትፈጽሙ አይደለም፣ ሙሉ ነው። ምን ማለት ነው? ሱናም ቢሆን አንዴ ከጀመራችሁ ማቋረጥ አይፈቀድላችሁም፣ ሙሉት ማለት ነው። እና ይህን አንቀጽ አስመልክቶ ደግሞ ምናልባት የግንዛቤ ውዝግብ እንዳይፈጠር ሰሓቦች የሰጡት ፈትዋ ገዢያችን ይሆናል፣ በዚያው ይቀጥላል የሚለው ራሱ የተገኘ ነው። ያበላሻል የሚል ብቻ አይደለም ከሰሓቦች የተገኘው ፈትዋ። ነገር ግን በዛው ፋሲድ ከመሆኑ ማለት ሐጁ ወይ ዑምራው ከመበላሸቱ ጋራ በዚያው ይቀጥላል ይላል ማለት ነው። ይሄ ስንተኛ ሁክም ነው ማለት ነው? ሁለተኛ። ፊል ሐቂቃ ይህን በመፈጸም ያኒ ቅድም በጠቀስነው የጊዜ ገደብ ሐጅ ላይ ወዑምራ ላይ ጾታዊ ግንኙነት መፈጸም 5 ፍርዶችን ነው የሚያስከትለው። እዚህ ላይ የጠቀሱት ስንቱን ነው? ሁለቱም ብቻ ነው አይደለም? ጠይብ የመጀመሪያው ኢስም ነው፣ ወንጀለኛ ይሆናል። ይሄ በብዛት የፊቅህ ክታቦች ላይ ሊጠቀስ ይችላል፣ ግን ግዴታ ነው። ለምን? ኢስም ነው ማለት ተልዘሙሁ ተውባ ማለት አይደል? ተውበት ማድረግ አለበት። ይሄ ወሳኝ ነው። ብዙ ጊዜ ፈትዋ ሲጠየቅ እንዲህ አይነት ነገር ምላሽ ላይ አይጠቀስም።
እንደዚህ ያደረኩኝ ምን ላድርግ ሲባል በቃ እንደዚህ ያድርግ እንዲሄድና እንደዚህ ያድርግ የሚቀጥለው ጊዜ እንዲያደርግ የሚል ምላሽና አመላካች ጥቆማ ብቻ ይሰጠዋል። የመጀመሪያው መልስ ሊሆን የሚገባው ወንጀል ሰርተሃል፣ ወደ አላህ በተውበት በትክክለኛ ተውበት መመለስ አለብህ የሚለው ይሄ አንደኛው ሕክም ነው። ሁለተኛውስ ፈሳዱ ሐጅ ቅድም እንዳልነው ማለት ነው። አው ፈሳድ ንሱክ ይሄ ሐጅና ዑምራ እንዲያጠቃልልልን። ሶስተኛውስ ሉዙሙል ሙዲይ ፊ ፋሲዲሂ ፋሲድ ከመሆኑ ጋር የተበላሸውን ራሱ እስኪያጠናቀቅ መቀጠል አለበት። ቅድም እንዳልኳችሁ ማለት ነው። ይሄም የት ነው የተገኘው? ወአቲሙል ሐጅ ወልዑምራ ሊላህ ከሚለው ባሻገር የሰሐቦች ፈትዋ ላይ ነው። ይህን የሚጻረር የሰሐቢ ፈትዋ የለም። ሶስት አይደለም። አራተኛ ደግሞ አልቀዳ ግልጽ ነው። አልቀዳ ወይም ከሱ በፊት የምናስቀድም ቀድሞ የሚፈጸም ስለሆነ ከተርቲቡ አንጻር ማካካሻ ፊድያ ያስፈልገዋል። ወደፊት ይገልጹታል ሙአሊፉ አብራርተው፣ ግን ለመጠቆም ያህል የሰሐቦች አብዛኛዎቹ አታሮች ላይ በደናህ ነው ግዴታ የሚሆንበት ይላል። በተለይ ሐጅ በደናህ ማለት ግመል ማለት ነው። ስለዚህ በግ ወይ ፍየል ብቻ አይደለም፣ ትልቅ ነው። ልብ በሉ፣ በደናህ ማለት ለብቻው ነው እንጂ ለሰባት ሆነው እንደ ቅርጫ ሊጋሩ አይደለም። ብቻውን ግመል ማለት አለበት። አርዶ ያው ለዛ ለመካ ፉቀራዎች ወይም ድሆች ያከፋፈለ። ዑምራ ላይ አብዛኛዎቹ እንደዚህ ነው የሚሉት፣ ሐጅ ከሆነ ማለት ነው። አቡ ሐኒፋ ያው ሻት ወይም በግ ወይ ፍየል ይበቃል ይላሉ። ዑምራም ላይ ተመሳሳይ አቋም ነው ያላቸው። ዑምራ ላይ ሐናቢላዎች ወደ አቡ ሐኒፋ አቋም ዘንበል ዑምራ አነስ ያለ ዒባዳ ወይ ኑሱክ ነው፣ እንደ ሐጅ ትልቅ ስላልሆነ ዑምራን ያበላሸ ሰው ልክ ሐጅ እንዳበላሸ ግመል ረዳ እንለውም ሻት ወይም በግና ፍየል በግ ወይም ፍየል አንድ ማለት ነው ይበቃዋል የሚል አቋም አላቸው። ስለዚህ አራተኛው ምንድን ነው ሕክም? ሉዙሙል ፊድያ ማለት ነው። ፊድያ እንግዲህ ሲብራራ አሁን ያልኳቸው ነው ማለት ነው። አምስተኛውስ ቀዳ ያኒ እንዲያውም አልሐጅ ሚን ቃብል ይላሉ ዑለማዎች። በሚቀጥለው ዓመት እንደምንም ተጣጥሮ ማድረግ አለበት ከቻለ ማለት፣ ካልቻለ በሚችለው ዓመት፣ ግን ከቻለ በሚቀጥለው ዓመት ሐጁን ማድረግ አለበት ይላሉ። طيب በሚቀጥለው ዓመት ማድረግ አለበት እና የተወሰኑ ሰሐቦች በተለይ ኢብኑ አባስ አተር ላይ የተወሰኑ አተሮች እና ዑመር አተር ኢማም ማሊክ ያወሩት ዘገባ ሰነዱ የተቋረጠ ነው፣ ግን ደጋፊዎች አሉት። ኢብኑ አባስ አተር ላይ በግልጽ ሁለቱ ይህንን የፈጸሙት ባልና ሚስቶች በሚቀጥለው ዓመት ይህንን ቀዳ ሲያደርጉ ግዴታ መሆን መልኩ ቀዳ ሲያደርጉ መጀመሪያ ባለፈው ዓመት ካደረጉበት የኢሕራም ሚቃት ነው የሚነሱት ይላሉ። ከዛ በኋላ መለያየት አለባቸው፣ ድጋሚ እንዳይፈጽሙት እስኪጨርሱ መለያየት አለባቸው ይላሉ። መለያየት የሚለው ውዝግብ አለ። አቡ ሐኒፋ መዝሀብ ላይ የለም ነው የሚሉት፣ ግን መለያየት አለባቸው ይላሉ። የተሻለውም እሱ ነው፣ ድጋሚ እንዳይፈጽሙት ማለት ነው። ግልጽ ነው። የሁለቱም ሐጅ ያው ይበላሻል፣ ሁለቱም ግዴታ አለባቸው ነው አብዛኞቹ ዑለማዎች የሚሉት። የተወሰኑ ሻፊዕያዎች ሴቷ የመክፈል ግዴታ የለባትም፣ አሁን ስለ ገንዘቡ ስለሚታረደው ማለት ነው እንጂ ሐጁ መበላሸቱና ድጋሚ ቀዳ ማውጣቱና መሰል ፍርዶች ሁለቱንም ይመለከታሉ ማለት ነው። طيب ስለዚህ ወጣ እንግዲህ ከሌሎቹ መሕዱራት ለየት የሚያደርገው ነገር እንዲህ አይነት ከባድ ማካካሻ የሚያስፈልገው ጥፋት መሆኑ ነው። ግልጽ ነው። ስለዚህ እነዚህ አምስት ነገሮች ይመለከቱታል ማለት ነው። አንደኛው ምንድነው? አልኢስም ወየልዘሙ ተውባ፣ ሁለተኛ ፈሳዱ ኑሱኪሂ፣ ሶስተኛ ውጁቡል ሙዲይ ፊ ፋሲዲሂ፣ አራተኛ አልፊድያ፣ አምስተኛ አልቀዳ ሚን ቃቢል። ሚን ቃቢል ማለት በሚቀጥለው ዓመት ማለት ነው። ይሄን የሰሐቦች ፈትዋ በዚህ ርዕስ ላይ طيب نعم. أحسن الله إليكم. قال رحمه الله: ومن فاته الوقوف بعرفة تحلل بعمل عمرة وعليه القضاء ولا.
ናም ይህ ደግሞ ሐጅ ጊዜው አልፎበት ሳይደርስ ያመለጠው ሰው ኢሕራም ውስጥ ከገባ በኋላ የዓረፋ የሚቆምበት ጊዜ ያመለጠው ሰው ምን ማድረግ እንዳለበት የሚያሳይ ነው እና ይህንና መሰል ርዕሶች አስመልክተው ዑለማዎች የሚሰጡት ስም አለ። አልፈዋት ይሉታል። በብዛት ከሌላ መስአላ ጋር አያይዘው ይጠቅሱታል። አልፈዋት ወልኢሕሳር ይላሉ። አልፈዋት ማለት ማምለጥ ነው የሚፈለግበት፣ ጊዜው አመለጠው ማለት ነው። አልኢሕሳር ደግሞ እንዳይሄድ የሚከለክለው ወይ ጠላት ወይ በሆነ የጤና ችግር ምክንያት መሙላት ሳይችል ሲቀር ምን ይጠበቅበታል የሚለውን የሚያብራሩበት ክፍል ነው። ይሄ ከፈዋት ጋር የተያያዘ ነው። ስለ ኢሕሳር ሌላ ቦታ ላይ በሆነ መልኩ ሙአሊፉ ሲጠቁሙት ያኔ እናብራረዋለን። ምን አለ እዚህ ላይ ወመን ፋተሁ ልውቁፉ ቢዓረፋ፣ ዓረፋ ላይ መቆም ያመለጠው አለ። ምንድን ነው ይሄ ሰው ያመለጠው? ሕክሙ ምን ይሆናል? ሆን ብሎም ይሁን ሞክሮ አቅቶትም ይሁን ብቻ ኢሕራም ውስጥ ከገባ በኋላ ሲሄድ ዓረፋ የሚቆምበት ጊዜ ካመለጠው ምን አመለጠው ብለናል? ሐጅ አመልጦታል። ምንም ጥርጥር የሌለው ነገር ነው። ሊቀውሊሂ ዓለይሂ ሰላቱ ወሰላም አልሐጁ ዓረፋ ፈመን አታ ዓረፋትን ባዕደ ጡሉዕ አልፈጅር ሚን ለይለቲ ጀምዕን ፈቀድ አድረከ አልሐጅ። ስለዚህ ሐጅ ማለት ዓረፋ ነው ማለት የሚደረስበት ማለት ነው። ስለዚህ ዓረፋን የሙዝደሊፋ ጀምዕ ማለት ሙዝደሊፋ ነው። የሙዝደሊፋ ሌሊት ያኒ ሶላት አልፈጅር አዛን ከመባሉ ወይም ወቅቱ ከመድረሱ በፊት ዓረፋ አይደረሰ። እንደዛ ከሆነ ሐጅን አግኝተዋል። ስለዚህ መፍሁሙል ሙኻለፋ ምንድን ነው? ከዛ በኋላ ከሆነ ሐጅን አላገኘም። ዑርዋ ብን ሙደርስ አጣኢ ሐዲስ ላይ ከዚህ በፊት እንዳወቅ ነው من صلى صلاتنا هذه ووقف معنا حتى ندفع وكان قد وقف بعرفات قبل ذلك من ليل أو نهار فقد تم حجه وفي لفظ فقد أتم حجه وقضى تفاثه. ስለዚህ ሌይል አው ነሃር ሲባል ሌይል የሚባለው መቼ ነው የሚያልቀው? ፈጅር ወቅቱ ሲደርስ ነው አይደል? ስለዚህ 9ኛው ቀን አልቆ የዒድ ሌሊት ዒድ በነጋታው ሊሆን ሲል ያ ሌሊት እስኪያልቅ ድረስ ዓረፋ ከደረሰ ደርሷል። ካመለጠው አመልጦታል። ይህን አውቀናል። ካመለጠው ምን ያድርግ? ቃል ተሐለለ ቢዐመሊ ዑምራ በመስራት ተሐሉል ያደርጋል። ተሐሉል ያደርጋል ምን ማለት ነው? ያው ከኢሕራም ስርዓት ይወጣል ማለት ነው እንጂ በቀላሉ ዝም ብሎ መውጣት አይችልም አይደል? ተሐሉል ያደርጋል። ግን ተሐሉል ያደርጋል ሲባል ልክ እንደ ኢሕሳር ጠብዓን ዑምራ ካደረገ ይሄ መከሰቱ አይቀርም። ዑምራ ሰርቶ ነው ተሐሉል የሚያደርገው። ስለዚህ አሁን ኢሕራም ውስጥ ገብቷል አይደል? የኑሱክ ንያ ነይቶ ሙሕሪም ሆኗል። ስለዚህ ወደ መካ ይመለስና ምን ያደርጋል? ጠዋፍ ያደርጋል። ከዛ በኋላ ያው ሰዕይ ያደርጋል ማለት ነው። ያው መሀል ላይ የሚሰሩትን ሱናዎች ሊሰራ ይችላል። ከዛ ጸጉሩን ወይ ያሳጥራል ወይ ይቆረጣል። በዚህ መልኩ ከሆነ ብቻ ነው ከኢሕራም መውጣት የሚችል። በመሰረቱ መሆን የነበረበት እስከሚቀጥለው ዓመት ሐጅ እኮ በዚሁ ሁኔታ ሙሕሪም ሆኖ መጠበቅ ነበረበት። ሙሕሪም የሚከለከላቸው ነገሮች ሁሉ እየተከለከለ መጠበቅ ነበረበት እንደ መሰረቱ። ለምን? ቢቀውሊሂ ተዓላ ወአቲሙል ሐጀ ወልዑምረተ ሊላህ። ነገር ግን ይህን አስመልክቶ የሰሓቢ ፈትዋ ስላለንና በዚህም ላይ በዚህ መልኩ መጠበቁ በጣም ከባድ ስለሆነ ያው እንዲቀልለት የተደነገገ ድንጋጌ ነው ማለት ነው። በዑምራህ መገላገል ቻለ እንጂ አንተ አምልጦሃል ግን ሌላውን የሐጅ ስርዓትን ፈጽም አንለው። ልክ በጂማዕ ሐጁን እንዳበላሸው ሰው ቀጥልበት አይደለም እንለው አይባልም። خلاص ወደ መካ ተመለስና ዑምራ አድርግ ነው የምንለው። طيب ይህ ከየት የመጣ ነው? ይሄን ፈትዋ ዑመር ብን ኸጣብ የሰጡት ፈትዋ ነው። አቡ አዩብ አልአንሳሪ እና ሀባር እብን አልአስወድ እንደዚሁ ወደ ሐጅ ሲመጡ አመለጣቸው። በዓረፋ የሚቆሙበት ጊዜ አመለጣቸው። ብዙ ጊዜ ዑመር እዚህ ላይ የተጠቀሰውን ነገር እንዲፈጽሙ አዘዟቸው። ዑመር እንደዚህ ሰዎች በሚሰሙበት ሁኔታ ፈትዋ ሰጥተው እንዲያውም ጉዳዩ የሚመለከተው እንደ አቡ አዩብ ያሉ ሰሓቢዮችን ሆኖ ሳለ
ይህንን ደግሞ የሚጻረር የሰሓቢ ፈትዋ ከሌለ ይህ ከመልእክተኛው የተወሰደ እንደሆነ ነው የምንጠብቀውና እንደ ማስረጃ ይታያል። ከዚህ የተሻለ ማስረጃ የለንማ። ግልጽ የሆነ የቁርአን የሐዲስ ማስረጃ የለም። ያለው ይሄ ነው። ይህንን ማስረጃ አድርገን እንይዘዋለን ማለት ነው። እና ዑመር የሰጡት ፈትዋ ይሄንን አንደኛ በዑምራ ተሐሉል እንዲያደርጉ ዑምራ አድርገው ከኢሕራም እንዲወጡ ተሐሉል ያደርጋሉ። ፀጉራቸውን ቆርጠው ያሳጥረው ያው ከኢሕራም ነፃ ይወጣሉ ማለት ነው ተሐሉል። ሁለተኛ ደግሞ ምን ያደርጋሉ? ልክ እዚህ ላይ ተጠቀሰው ምን አለ? ወዐለይሂ አልቀዳኡ ቀዳእም ግዴታ ይሆንበታል። ሐጅ ያመለጠው ሰው ቀዳእ ማለት ደግሞ ይህንን ሐጁን በሚቀጥለው ዓመት ከቻለ ማድረግ አለበት ማለት ነው። ማድረግ አለበት። ይሄ ይሻላል አይደል? እስከሚቀጥለው ዓመት መሕሪም ሆኖ ከመጠበቅ ለምን የገባ ሰው አስሎ እንዲሁ በቀላሉ ወጣም ተባለ ወአቲሙል ሐጅ ወልዑምረተ ሊላህ። ስለዚህ ቀዳ ያደርጋል። ልብ በሉ ቀዳ ስንል ግዴታ የሆነ ሐጅ ብቻ አይደለም፣ ሱናም ቢሆን ሱና በመሰረቱ ቀዳ ያስፈልገው ነበር በግዴታነት አይደል? ግን ሐጅና ዑምራ ከሌሎች ዒባዳዎች የሚለዩት አንድ ሰው ከገባባቸው አይወጣባቸው በሆነ ምክንያት ካልሆነ በስተቀር እስኪጨርስ ድረስ አይደል? ወአቲሙል ሐጅ ወልዑምረተ ሊላህ ስለሚል ከዚህ አንጻር ወመን ፋተሁ ልውቁፉ ቢዓረፈተ ተሐለለ ቢዓመሊ ዑምረተ ወዐለይሂ አልቀዳእ። ከዛስ ወልሀዲዩ ሀዲም አለበት። ሀዲ የሚባለው ያው የሚታረድ እንስሳ ማረድ አለበት። እዚህ ላይ የሚፈለግበት ሻትም ራሱ በቂ ነው። ሻት ማለት ወይ ፍየል ወይ በግ ማለት ነው። ግልጽ ነው አይደለም? ስለዚህ ይሄ ይጠበቅበታል ነው። ይሄ ፈዋት ይባላል። ያው ያመለጠ ሰው ምን ያደርጋል? ጠይብ ይሄ ሐጅ ያመለጠ ሰው ነው። ዑምራ ያመለጠው ሰው ምን ያደርጋል? ዑምራ ያመለጠ ሰው ምን ያደርጋል? መልስ የለም። ምንም ማካከሻ አይጠበቅበትም። አዎ ዑምራ ያመልጥም ነው መልስ አይደል? ዑምራ ያመልጥም። ምን ያመልጣል? ዑምራ በየትኛውም ጊዜ መደረግ ይችላል። ሐጅ የተወሰነ ጊዜ ስላለ፣ ዑምራ ግን ውስን ጊዜ የለውም። በየትኛውም ጊዜ መደረግ ይችላል። ስለዚህ ዑምራ አመለጠ አይባል። ግልጽ ነው። ሙሕሰር ሊሆን ይችላል። ዑምራን እንዲያደርግ አንድ ከገባ በኋላ የሚከለክለው ነገር ሊያጋጥም ይችላል። ልክ መልእክተኛው ዓለይሂ ሰላቱ ወሰላም እንዳጋጥማቸው ሑደይቢያ ስምምነት ላይ ማለት ነው። እሱን ወደፊት እናብራራዋለን ኢንሻአላህ። ግን ማምለጥ ፈዋት የሚባለው ነገር ዑምራ ላይ በሁሉም ዑለማዎች አቋም መሰረት የለም ማለት ነው። ነዓም የቁል ወመን ተረከ ሩክነን ለም የሒለ ሚን ኢሕራሚ ሐታ የእትየ ቢሂ። እነዚህ የምታዩቸው ሶስት አረፍተ ነገሮች ፊል ሐቂቃ ከዚህ በፊት ሙአሊፉ ሩክኖችን ዋጅቦችን እና ሱነኖችን ከገለጹ በኋላ አያይዘው ቢጠቅሷቸው ይበልጥ ግልጽ ይሆን ነበር። ምክንያቱም እነዚህ ሕክሞች ሲገለጹ ሩክን ምን እንደሆነ በተገቢ መልኩ ይገለጻል፣ ግልጽ ይሆናል አይደል? ስለ ዋጅብ ሲጠቀስ ስለ ሱነን ሲጠቀስ ግልጽ ይሆናል። ምን እንደተፈለገበት ይበልጥ ለማብራራት ይጠቅም ነበረ፣ ግን ወደዚህ ያቆይተዋቸዋል። ለማንኛውም ወደዚህ ያቆዩበት ምክንያት በስተኋላ የሚከተለውን ነገር አስመልክቶ ያው እያብራሩ ስለሆነ ይህን የተወሰው ምን አለበት የሚለውን በጥቅሉ ለመግለጽ ያህል መጀመሪያ ሩክንን የተወን ሰው አስመልክቶ ሕክሙን ገለጸው። ሩክን ምን እንደሆነ ከዚህ በፊት አውቀናል። ሩክን ማለት በፍጹም ሊተካ የማይችል ነገር ነው። የአንድ ዒባዳ ዋነኛ አካል ሆኖ በሌላ ነገር ሊካካስ ወይም ሊተካ የማይችል እሱ ካልተሟላ ዒባዳው የማይሟላ የሆነ ነገር ነው ሩክን የሚባለው። ግልጽ ነው አይደል? እና ይህንን የተወሰው ያው ግልጽ ነው። ቃል ለም የሒል ሚን ኢሕራሚ ሐታ የእትየ ቢሂ። ይህንን የተወውን ሩክን እስኪያመጣ እስኪፈጸም ድረስ ከኢሕራሙ ምን አይሆንም አሉ አይወጣም። ሙሕሪም ሆኖ ነው የሚቆየው። ግልጽ ነው። ለምሳሌ ጠዋፍ ያላደረገ ጠዋፍ አልኢፋዳ፣ ስለ ሐጅ ስናወራ ሩክን የሆነው ጠዋፍ አልኢፋዳ ነው። ጠዋፍ አልቁዱም ሳይሆን ጠዋፍ አልኢፋዳ ወይም ጠዋፍ ዚያራም ሊባል ይችላል። ይህንን የተወሰው እንዳንድ ሰው ይተወዋል፣ ይረሳዋል። ለምሳሌ ሐጅ አድርጎ የዒድ ቀን ያው በብዛት ዛሕማ ስለሆነ ማቆየት ይቻላል። በነገራችን ላይ ሱናው ጠዋፍ አልኢፋዳህን በዒድ ቀን ዒድ አልአድሓ ማለት ነው 10ኛው ቀን መፈጸም ነው። አንዳንድ ሰው ያው
አይመችም ሰው ስለሚበዛ ሌላ ቀን አደርጋለሁ ይላል። ይችላል ሐቂቃ ማቆየት ችግር አልነበረው። ግን በዛው ይተወዋል ወይ ጭራሽ አያውቅም አንድ ሰው ሕክሙንም ራሱ ያረዳ በዛው ወደ አገሩ ይመለሳል። ፍርዱ ምንድን ነው? አሁንም ሙሕሪም ነው። ፀጉሩን ቢቆርጥም ምን ቢልም ቢፈለግ ነገር ቢያደርግም ሙሕሪም መሆኑን ማወቅ አለበት። ሙሕሪም ነው ማለት በኢሕራም ምክንያት የሚከለከሉ ነገሮች ሁሉ ይመለከቱታል። እስከ መቼ? ተመልሶ እስኪያደርግ ድረስ። ያኔ ወቅቱ አለፈና በሆነ ነገር እናካክሰው አይባልም፣ ማካከሻ የለውምና። ስለዚህ በጣም ወሳኝና አደገኛ ነገር ነው። ልክ እንደዚሁ ሰዒን የተወሰው الوقوف بعرفة በእርግጥ ውቁፍ በዓረፋ የተወሰው እስከሚቀጥለው ዓመት መቆየት ሊኖርበት ነው። ግን አምልጦት ከሆነ ቅድም እንዳልነው ያው በዑምራ ተሐሉል ያደርግና የሚቀጥለው ዓመት ያደርጋል። እና እንደዚህ እንግዲህ በሻፊዒዎች መዝሀብ ኑሱክ ማለት ነው ሐልቅ ወይም ተቅሲር ኑሱክ ተራ ኑሱክ ብቻ ሳይሆን ሩክን ስለሆነ እሱንም የተወሰው ሊባል ይችላል። እሱ ቀላል ነው። ለምን ቤትም ባለበት ቦታ ፀጉሩን መቆረጥ ይችላል። እሱ ችግር የለም። ግን አሁን እዛ መፈጸም ያለባቸው ነገሮች ናቸው የሚከብዱት፣ እንደ ጠዋፍ እንደ ሰዓይ ያሉት አይደል? እና ሊታወቅ የሚገባው ደግሞ ሩክንን የተወው አንድ ሰው ሆን ብሎ የሚሆን ባለማወቅ የሚሆን ረስቶት የሚሆን ምንም ለውጥ የለው። ከዚህ በፊት እንደገለጽ ነው ማድረግ ያለብን ፈጽሞ ተብለን የታዘዝናቸው ነገሮች በመርሳት የሚተዋ ወንጀሉ ነው የሚቀርለት። ስለረሳ ወይ ስላላወቀ ወንጀሉ ሊቀርለት ይችላል። ያን ነገር ግን መፈጸሙ ግዴታ ነው። ወይ ራሱን ይፈጽማል ወይ መተካ ካለው እንደ ዋጅባት ለምሳሌ በእርድ ምናምን የሚተካ ከሆነ ያንን ሊያደርግ ይችላል። ሩክን ግን በፍጹም ሊተካ ይችላል። ስለዚህ ነገሩ በጣም አደገኛ መሆኑን ማወቅ ያስፈልጋል ማለት ነው። يقول من ترك ركنا የሚለው ነኪራ ሲያቅ الشرط ስለዚህ የትኛውንም ሩክን ብለን የምንጠራቸው ነገሮች ሁሉ የተዋ ማለት ነው። ለም يحل من إحرامه ከኢሕራሙ አይወጣም ማለት እሱ ወጥቻለሁ ብሎ ቢያስብም ማለት ነው። ልብሱን ቢቀይርም ምን ቢልም እንደ ሕክም ግን አላህ ዘንድ ያለው ፍርድ ከኢሕራም እንደወጣ አይቆጠርም። ስለዚህ መሕዘረቱል ኢሕራምን መጠንቀቅ ይጠበቅበታል ማለት ነው። ሐታ የእትየ ቢሂ ይህንን ሩክንን ማለት ነው የተወውን እስኪፈጽመው ድረስ طيب يقول ومن ترك واجبا لزمه الدم አሁን ደግሞ ስለ ዋጅብ ነው የምናወራው፣ ሩክን አይደለም። ግዴታ የሆኑ ተግባራት ናቸው፣ ግን ካልተሰሩ ማካካሻ ያላቸው እንደ ሩክን የግድ እንደዚህ መፈጸም ያለባቸው ባይሆኑም ሆን ብሎ መተው አይቻልም፣ ወንጀል ነው። ግን በሆነ መልኩ ቢያመልጠው ሳይሰራ ቢተወው ወይ ቢያቅተው በማረድ ሊያካክስ ይችላል። ይሄ ነው ዋጅብ የሚባለው። ለምሳሌ المبيت بمزدلفة ማደርን ብንመለከት ሚና ማደር ብንመለከት እነዚህን ነገሮች ወይም ደግሞ ረሚል ጀመራትን ለምሳሌ እነዚህን ነገሮች እንበል 3 ቀን ሳይወረውር ተወ እንበል። ይሄን ያደረገ ሰው ጊዜው ገና ከሆነ መፈጸም የሚችል ከሆነ ወዲያው ይፈጽማል አይደል? ጊዜው ከሆነ ወይም ከተመቸው ለምሳሌ ተረከል ኢሕራም ሚን አልሚቃት እንበል። ኢሕራም በራሱ ሩክን ነው ብለናል ከዚህ በፊት። ኢሕራም በራሱ ኢሕራም ምንድነው? ንየት ድኹል ፊ ነሱክ ሐጅ የዑምራ ስርዓት ውስጥ ለመግባት መወሰኑ። ግን ቦታው ደግሞ ይወስነዋል። ከሚቃት በፊት ወይ ሚቃት ላይ ነው መሆን ያለበት። አልፎ ከዛ በኋላ ኢሕራም ውስጥ መግባት አይፈቀድለትም። ያው ይገባል፣ ግን ከገባም ደግሞ ተላልፈሃልና ዋጅብ ትተሃል። ምንድነው ዋጅቡ? አን የኩነ الإحرام من الميقات أن يكون الإحرام من الميقات። ይሄ ዋጅብ ነው፣ ሩክን አይደለም። ሚቃት ራሱ ማን ነው? ኢሕራም ራሱ ሩክን አይደለም። አልፎ ኢሕራም አደረገ። ከዚህ ፊት ብለን ነበር ይሄ በቃ ሊያካክስ አይችልም። ቢመለስ ባይመለስ ጥቅም የለውም አይደል? ግን ማስተካከል የሚችልበት ሁኔታ ላይ ከሆነ ለምሳሌ አለፈው ኢሕራም ውስጥ አልገባም። አልፈሃል ሲባል እሺ እንደዛ ከሆነ ልመለሳልና ተመልሶ እንደገና ከሚቃት ኢሕራም አደረገ። ይሄ ችግር የለው፣ ምንም ማካካሻም አይጠበቅበትም። አያችሁ፣ አልፎ ካለፈ በኋላ ኢሕራም ያደረገ ከሆነ ተረከ ዋጅበን እንላለን። የቅድሙ ግን ኢስተድረክ ወለም የትሩክ ዋጅበን።
ስለዚህ ልዩነት አለው ማለት ነው። አልሙሂም የተወው ከሆነ ምንድነው ማካካሻው? የቁል ለዚመሁ አደም የሚለው ገለጻ ሐጅ ላይ የሚፈለግበት ወደፊት በሙአሊፍ ንግግር ላይ እንደምናየው ከአንድ በላይ ትርጉም ነው። ግን በብዛት እርድ ተብሎ ሊፈሰር ይችላል። ግን አንዳንዴ ፊል ሐቂቃ አደም ሲሉ ፉቃሃዎች ደም ብቻ ሳይሆን ምርጫ ያለው ይችላል። ወይ ደም ያኒ እርድ ማለት ነው፣ በግ ወይ ፍየል ማረድ፣ ወይ ደግሞ 3 ቀን መጾም፣ ወይ ደግሞ 6 ምስኪኖችን ማብላት ተብሎ ምርጫ ያለውን ነገር በአጭሩ እነሱ እንግዲህ ስለሚታወቁ በገለጻ ምን እንደሚፈለግበት በአጭሩ ገልጸውት ሊሆን ይችላል። ስለዚህ ደፈን ያለ ገለጻ ነው በብዛት አደም ሲባል። ማብራሪያው በደንብ በሙአሊፉ ነገር አለፍ ብሎ ይመጣል። ግልጽ ሆነ? طيب يقول من ترك واجبا لزمه الدم ምን ማለት ነው? እዚህ ላይ የሚፈለግበት ዋጅብ የተወሰው እርድ ግዴታ ነው ስንል ግን አሁን እንደጠቀስኩት 3 አማራጮች ያሉት ለማለት አይደለም። እዚህ ላይ የተፈለገበት እነ ጥቅሉ ነው ያልኳቸው። አደም የሚለው ገለጻ በጥቅሉ ከአንድ በላይ መልክ ሊኖር ይችላል፣ እንደያገባቡ ይፈሰራል ማለት ነው። እዚህ ላይ የሚፈለግበት ምንድነው? አማራጭ የለውም። በግ ወይ ፍየል ማረድ አለብን። ዋጅብ የተወሰው መሕዙር የሰራ አይደለም፣ የተከለከሉት ነገር የሰሩት አይደለም ያልኩት ምንድነው? ቅድም እንዳልነው አይነት ለምሳሌ ማደር የነበረበት ቦታ ሳያድር የተወሰው የመሳሰሉትን ነገሮች የተወሰው ምን አለበት? ማካካሻ ይጠበቅበት። እሱም በግ ወይ ፍየል ማረድ ነው። ሌላ አማራጭ የለም። እናያለን አሁን አለፍ ብለን ሙአሊፉ ይህን ነገር ስለሚጠቅሱት ማለት ነው። ግልጽ ነው። ይህ አስሉ መነሻው የእብን ዓባስ ንግግር እና በተጨማሪም ቅያስ ነው። እብን ዓባስ ኢማም ማሊክ እና ሌሎች በትክክለኛ ሰነድ እንዳስተላለፉት ምን ይላሉ? መን ነሲየ ሚን ኑሱኪሂ ሸይአን አው ተረከሁ ፈልዩህሪቅ ደመ ይላል። መን ነሲየ ሚን ኑሱኪሂ ሸይአን አው ተረከሁ ፈልዩህሪቅ ደመ። መስራት ከሚገባው ኑሱክ የሐጅ ስርዓት ተግባራት መካከል አንዱን የተወሰው ረስቶትም ቢሆን መን ነሲየ የረሳው ሰው ወይም የተወሰው ማለት ሆን ብሎም ቢሆን ወይ ስላልተመቸው የተወሰው ቢሆን ፈልዩህሪቅ ደመ ደም ያፍሰስ ያኒ ምን ማለት ነው? በግ ወይ ፍየል ይረድ ማለት ነው። ይሄ የአንድ ሰሓቢ ንግግር ከመሆኑ ጋር ግን አብዛኛዎቹ ዑለማዎች አራቱን መዝሀብ ጨምሮ ይሰሩበታል። እንዲያውም እንደ ኢጅማዕ የተቆጠረበትም አጋጣሚ ያለ አንዳንድ ዑለማዎች ኢጅማዕ እስከ ማለት ደርሰዋል። ግን የተወሰኑ ዘገቦች አሉ ከተወሰኑ ሰለፎች የተጠቀሱ ምንም እንኳን ከአንዳንዶቹ የተወሰው ዘገባ በትክክል እነሱ ይህንን አቋም ማለትም ማስረጃ የመጣበት ካልሆነ በስተቀር ፍየል ወይ በግ ማረድ ግዴታ አይደለም የሚል ነገር እንደተናገሩ የተጠቀሰው በትክክል ይህንን ይላሉ ለማለት በሚያስደፍር ቃና አይደለም። ከዛ በኋላ ቅድም እንዳልኳቸው አንዳንድ ሙተአኺሮች እንዲህ አይነት አቋም አላቸው። ግን ይሄ የሚያስኬድ አይደለም። ምን ማለት ነው? አንዳንዶች ምን ይላሉ? እኛ አንድ ሰው በግ ወይ ፍየል ማረድ አለብህ ወይ ማካካሻ ያስፈልግሃል ብለን የምናስገድደው በዚህ ንዑስ ጉዳይ ላይ ከመልእክተኛው ዐለይሂ ሰላቱ ወሰላም የተላለፈ ማስረጃ ሲኖር ብቻ ነው አሉ። ለምሳሌ ፀጉር መላጨት ቁርአን ላይ ተጠቅሷል፣ ሐዲስም ላይ ይሄ ማካካሻ ያስፈልገዋል። አሁን በጥቅሉ ስለ ዋጅብ መተው ብቻ ሳይሆን በአጠቃላይ ነው ማለት ነው። ደም የሚያስፈልገው ወይም እርድ የሚያስፈልገው ነገር አስመልክቶ ይሄንን እንቀበላለን። ዋጅብን የተወን አስመልክቶ ግን አንዳንዶች ምን አሉ? ማስረጃ ዋጅብ የተወ የሚል የእብን ዓባስ ንግግር፣ ኢብን ዓባስ ደግሞ ኢጅቲሃድ ሊሆን ይችላል በሚል ትተውታል። ሐቂቃ ይህን ያሉት በጣም ጥቂት ናቸው። ግን አንዳንዴ የተወሰኑ በዘመናችን ያሉ ጥቂት ዑለማዎች ሲናገሩት እንደ ትልቅ ሙዕተበር የሆነ ቀውል ሊታይ ይችላል። ግን ሐቂቃ አንዳንድ ዑለማዎች ሻዝ የሆነ ቀውል አድርገው ነው ያሰቡት። ለምን የእብን ዓባስ ንግግር ዑለማዎች ሲቀበሉት እብን ዓባስ ስለተናገሩ ብቻ ሳይሆን ሊአነሁ ይዋፊቁ ቀዋዒድ ሸርዕ የሸሪዓን ቃዒዳ የሚገጥምም ስለሆነ ግልጽ ነው። ምክንያቱም ማድረግ ያለበትን የተወሰው እንደ ቃዒዳ ከዚህ በፊት ገልጬላችኋለሁ። ትዕዛዛትን ማድረግ ያልቻለ ሰው ነዓም መዕዙር ነው፣ ወንጀል አይሆንበትም። ግን በዛ በዒባዳ ውስጥ ዒባዳው ትክክል እንዲሆን ያንን ነገር ማድረግ አለበት። ወይም ማካካሻ ካለው ወይም ተለዋጭ ነገር ካለው ያንን ተለዋጭ ነገር መፈጸም አለበት ብቻ። ወይ ራሱን ወይ በደል ያኒ ልዋጭ ነገር ወይም መተኪያ ካለ ያንን መተኪያ መፈጸም አለበት።
ወንጀል ወይም ጥፋትን ሲሰራ ነው ሌላ ነገር የማይጠበቅ ረስቶ ከሆነ ራሱ ማለት ነው ሌላ ነገር የማይጠበቅበት እና ዋጅብን ማድረግ አለብህ የተባልከውን ነገር ረስተህ ምንም አይነት ሐታ ሳትረሳው ራሱ ማለት ነው ሆን ብለህ ፈጽመው በቃ አይ ጥፋተኛ ነህ ትባላለህ እስትግፋር አድርግ እንጂ ሌላ ማካካሻ አያስፈልግህም የምትባልበት ሁኔታ ትክክል ሊሆን ይችላል። በዚህ ላይ አላህ ሱብሓነሁ ወተዓላ ለምሳሌ ፈኢን ኡሕሲርቱም ፈመስተይሰረ ሚነል ሀዲይ ያኒ መፈጸም ካቃተ የሆኑ ነገሮችን ማካካሻ ነገር ማድረግ እንዳለብህ ይገልጽልሃል ቁርአን ላይ ራሱ አይደል። አንዳንዶቹ ላይ ለምሳሌ ሁሉም ይስማሙ እንደ ኢጅማዕ የተቆጠረበት ሁኔታ አለ። ለምሳሌ አንዳንድ ዑለማዎች ረሚል ጀመራትን ሁሉንም ቀናት የተወሰው እርድ ያስፈልገዋል የሚለው ላይ ኺላፍ እንደሌለ ጠቅሰዋል። የሰሓቦች ፈትዋን ስንመለከት እብን ዑመር ለምሳሌ መልእክተኛው ዓለይሂ ሰላቱ ወሰላም ፈትዋ ከሰጡበት ርዕስ ውጭ በሆነ ጉዳይ ላይ ለምሳሌ መኺጥ የለበሰ በሰውነት ልክ የተሰራ ያው የተከለከለን ልብስ አጥልቆ የለበሰን ሰው አስመልክቶ ማካካሻ ያስፈልገዋል የሚል ፈትዋ ሰጥተው እናገኛለን። እና ይህንን አብሮ ማየት ያስፈልጋል። ግልጽ ነው። ለሁሉም ነገር ከመልእክተኛው ዓለይሂ ሰላቱ ወሰላም በግልጽ ቃል የተወራ ማስረጃ እናገኝ ከተባለ እንቸገራለን። ፊቅህ ማለት ይህ አይደለም። ወዛሊከ الزهري وغيره ምን ይሉ ነበር? ኢና ላ ነጅድ لكل شيء اسنادا ለሁሉም ነገር እኮ በኢስናድ የምናወራው ቀጥተኛ ዘገባ እናገኛለን። ከዚህ አንፃር ነገሩን ማስተዋል ያስፈልጋል። ስለዚህ ይሄ ቃዒዳ ትክክለኛ ቃዒዳ ነው። ምን ተረከ ዋጅብን ለዚህ መሆን ዋጅብ የሆነ ነገር የተወሰው ዋጅቡ ምንም አይነት ይሁን ማለት ነው። ዋጅብ መሆኑን ላይ መጀመሪያ እንስማማ እንጂ ዋጅቡን የተወሰው ወዲያው ራሱን የተወውን ነገር ጊዜው ሳያልፍ መስራት ከቻለ አልሐምዱሊላህ። ጊዜው ካለፈበት ወይ መስራት ካልቻለ ግን ማካካሻ ግድ ያስፈልገዋል። ያ ማካካሻ ደግሞ ወደፊት እንደምናየው አማራጭ ያለው አይደለም። ኢላ ካልቻለ ካልሆነ መስተቀር እሱ ላይ ኺላፍ አለ። በግ ወይ ፍየል ማረድ ካልቻለ አቅሙ ካልሆነ 10 ቀን መጾም ያስፈልገዋል አያስፈልግም የሚለው አለፍ ብሎ ኢንሻአላህ የሚጠቀስ ይሆናል ማለት ነው። ቃል ወመን ተረከ ዋጅበን ለዚመሁ አደም። ስለዚህ አደም እዚህ ላይ የሚፈለግበት ምንድነው? ዘብሑ ሻቲን ዘብሑ ሻት ነው እዚህ ላይ የሚፈለግበት። ግን አንዳንዴ አደም ሲሉ ወደፊት እንደምናየው ከአንድ በላይ መልእክት ሊኖረው ይችላል ማለት ነው። ثم قال ومن ترك سنة لم يلزمه بتركها شيء ሱና የሆነን የተወሰው ሱና እዚህ ላይ የሚፈለግበት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም እንደነገሩት ለማለት አይደለም፣ ግዴታ ያልሆነ ነገር ለማለት ነው አይደል? ቢሰራ አጅር የሚያስገኝ ቢተው ወንጀል ያልሆነ ነገርን የተው ያው የጠቀሳቸው አንዳንድ ነገሮችን ማለት ነው። ከበፊት ያሳለፍናቸውን ሱነኖችን ለመለስ በማየት ይችላል። طبعا ባጭሩ ነው የጠቀሳቸው እንጂ ብዙ ሱነኖች አሉ። እነኚህን ነገሮችን የተወሰው ምንም አይነት ማካካሻ አይጠበቅበትም። አስለን ግዴታም አይደሉም እና ሆን ብሎ መተው ስለሚፈቀድ ቃል ለም የልዘምሁ ቢተርኪሃ ሸይ እነዚህ ነገሮች በመተው ምንም ነገር ግዴታ አይሆንበትም ይላል። ምንም ነገር ግዴታ አይሆንበትም ይላል። በዚህ ክፍል ሙአሊፉ ሰዎች በሐጅ ላይ የታዘዙትን በመተው ወይም የተከለከሉትን በመስራት ለሚፈጽሟቸው ጥፋቶች የሚገቡ ማካካሻዎችን ይዘረዝራሉ እና እነዚህ ማካካሻዎች አብዛኛውን ጊዜ በውስጣቸው እርድን ስለሚያካትቱ ዲማ ብለው ሰየሙት። ደሞች ማለት ነው። ግን ቀደም እንዳልኳቸው አጭር ስያሜ ነው ዲማ የሚለው እንጂ ሁሉም እዚህ ውስጥ የሚከተቱት የሚታረዱ ነገሮች ላይሆኑ ይችላሉ። ስለዚህ እንደየ ሁኔታው ይለያያል ማለት ነው። ስለዚህ ይህ ለዚመሁ ደም የሚለው ደም አለበት የሚለው ማብራሪያ የሚያስፈልገው ሊሆን ይችላል። እንደየአገባቡ አንዳንዴ ዝርዝሩ ሊለያይ ስለሚችል ማለት ነው። يقول والدماء الواجبة في الإحرام በኢሕራም ላይ ግዴታ የሚሆኑ እርዶች እንበል የእርድ አይነቶች ማለት ነው። طبعا ጥፋት ሳይሆን ራሱ ግዴታ የሚሆን ደም ሊኖር ይችላል። ግዴታ የሚሆን እርድ ሊኖር ይችላል። ጥፋት ሳይኖር ራሱ ምንድነው እሱ? አንድ ሰው የሚፈጽመው የሐጅ ስርዓት ራሱ
ወይ ተመቱዕ ወይ ደግሞ ቂራን ከሆነ ግድ ደም ያስፈልገዋል። كما قال تعالى فمن تمتع بالعمرة إلى الحج فما استيسر من الهدي የተቻለውን ሀዲ ይረድ ማለት ነው። ቁርአን ላይ ተመቱዕ የሚፈለግበት ተመቱዕም ቂራንም ግልጽ ነው። ሐዲስም ላይ እንደዚህ አብዛኛዎቹ የሰሓቦች አንደበትም ላይ ተመቱዕ የሚፈለግበት ቂራንም ጭምር ነው፣ ሁሌም ባይሆን ማለት ነው። ይህ ሊታወቅ ይገባል። ግን በዑለማዎች መካከል ውዝግብ አለ። ይህ አላህ ግዴታ ያደረገበት እርድ ደም ሹክራን ነው ወይስ ደም ጁብራን ነው? ምን ማለት ነው? ማለት ተመቱዕ በማድረጉ የሆነ የሚቀንስ ነገር ስላለ ያንን ለማካካስ ነው ወይስ አስለን ያው ለአላህ ምስጋና እንዲገባው የተደነገገ ተጨማሪ ነገር ነው? የሚጎድል ነገር ሆኖ ለማካካስ ነው የሚሉ ዑለማዎች የሚፈልጉበት ምንድን ነው? ሙተመቲዕ ለምሳሌ መጀመሪያ ዑምራ ያደርጋል። ዑምራን ለብቻው ፈጽሞ ከዛ ሙሉ ለሙሉ ተሐሉል ያደርጋል አይደል? ሙሉ ለሙሉ ተሐሉል ያደርጋል። ከዛ በኋላ የሐጅ ቀናት እስኪደርሱ ይጠብቃል። ከዛ የሐጅ ቀን ሲደርስ እዛው ካለበት ቦታ ነው ምን የሚያደርገው? ኢሕራም የሚያደርገው ካለበት ቦታ እኮ ነው ኢሕራም የሚያደርገው አይደል? ግን ሙፍሪድ ቢሆን ኖሮ ገና ከመጀመሪያው ሲመጣ ራሱ ማለት ነው ዑምራ ሳይሆን ሐጅን የሚያደርግ ሰው ገና ከመጨረሻው ከሚቃት ነበር የሚያደርገው እና አሁን ወደ ሚቃት መሄድ ስላላስፈለገው ግን መሄድ ነበረበት። አላህ በደም አካክሶለታል ኢላ አኺር ይህም ይለዋል። ሌሎችንም ማብራሪያዎችን ይሰጠዋሉ። ግን ተመቱዕን ራሱ ያው መሀል ላይ በኢሕራም መቆየት ራሱ ፈድል አለው ኢላ አኺር ይህም ይለዋሉ። ቂራንንም አስመልክቶ መሀል ላይ ከኢሕራም ባይወጣም ግን ሐጅና ዑምራን አንድ ላይ ጣምሮ መፈጸሙ ሁለቴ እንዳይመላለስ አድርጎታል። ተመቱዕ ነው፣ የሆነ ጥቅም ሰጥቶታል። ስለዚህ ያንን እንደ ጉድለት ቆጥሮ ለማካካስ ነው አላህ ሱብሓነሁ ወተዓላ በግ ወይ ፍየል እንዲያርድ ያዘዘው የሚል አይነት አቋም የሚያንጸባርቁ አሉ። ግን እንደ ማስረጃ ወላሁ አዕለም የተሻለው እንደዚህ አይደለም። ሁሉም የተሟሉ ምንም ጉድለት የለባቸው። ተመቱዕ ጎዶሎ አይደለም። ቢሆን ኖሮ መልእክተኛው ዓለይሂ ሰላቱ ወሰላም ባደርገው ኖሮ ብለው አይጸጸቱም ነበር። ሰሓቦችም እንዲያደርጉ በዛ መልኩ አይገፋፉም ነበር ጉድለት ቢኖረው። ቂራንም እንደዛ ማለት ነው። ይህንን የሚያጠናክረው ነገር መልእክተኛው ዓለይሂ ሰላቱ ወሰላም ካረዱት ሀዲ ስጋውን በልተዋል። ማካካሻ ቢሆን ኖሮ እንደ ከፋራ አንድ ሰው ያረደውን ከፋራ መብላት አይፈቀድለትም ነበር። ግልጽ ነው። ወሀ የዱል ዐላ አነ ሃዛ ደሙ ሹክራን ጁብራን አይደለም፣ የሆነ መጠገኛ አይደለም ማለት ነው። ይህንን እንያዝ። እዚህ ላይ ግን የመጀመሪያው የጠቀሱት የእርድ አይነት ምንድነው? ቃል አደሙ ልዋጅቡ ቢተርኪ ኑሱክን በመተው ማለትም ግዴታ የሆነበትን የሐጅ ወይ የዑምራ ስርዓት በመተው የተነሳ የሚያርደው እርድ ነው፣ እንደ ማካካሻነት። ይሄ ማለት ቅድም ያብራራ ነው ማለት ነው። ምን ተረከ ዋጅበን ለዚህ ማውደም በሚለው ላይ ያብራራ ማብራሪያ ሁሉ እዚህ ላይ ይሰራል። ግልጽ ነው። ስለዚህ ዋጅበን የተወሰው ቅድም በጠቀስነው የኢብኑ አባስ አተር ላይ በግልጽ እንደተወሰው ደም ወይም ማረድ ግዴታ ይሆንበታል። መን ነሲየ ሚን ኑሱኪሂ ሸይአን አው ተረከሁ ፈልዩህሪቅ ደመ የሚለው አተርን እንደ ጥቅል አራቱም መዛብ ተቀብለውታል። አንዳንድ ዝርዝር ሁኔታ ሊለያዩ ይችላሉ እንጂ ግልጽ ነው። ጠይብ ቅድም እንዳልኳቸው አስሉ ይሄ አማራጭ የለውም ማለት በተርቲብ ነው። ያኒ ተኺር አይደለም። ወይ ይሄንን እንደሚለው ወደፊት እንደምናየው ለምሳሌ መሕዙር የሰራ የተከለከሉት ከአስሩ አንዱን የፈጸመ ሰው ሁሉም ባይሆንም ያው የተወሰኑት ላይ ፈፊድየቱ ሚን ሲያሚን አው ሰደቀትን አው ኑሱክ ብሎ አላህ እንዳማረጠን እዚህ ላይ ማማረጥ የለም። ምን አሉ ሙአሊፉ? ወሁወ ዐለ ተርቲብ አሉ። ወሁወ ዐለ ተርቲብ በተርቲብ ነው። ተርቲብ ማለት ቅደም ተከተሉን መጠበቅ ግዴታ ነው። መጀመሪያ የታዘዘውን ይፈጽማል። ካልቻለ ብቻ ነው ወደሚቀጥለው ደረጃ ዝቅ የሚለው ማለት ነው። የሚቀጥለው ደረጃ የሚባለው አስል ኺላፍ አለ። አሁን እናየዋለን ባጭሩ። ምንድነው እሱ? ወሁወ ዐለ ተርቲብ መጀመሪያ ሻት ምንድነው? ወይ በግ ወይ ፍየል ማለት ነው። አንድ ሰው ለብቻው ወይ በግ ወይ ፍየል ያርዳል። እዚህ ላይ አብዛኞቹ ዑለማዎች
የፍየሉ የበጉን እድሜ አስመልክቶ ልክ ኡድሕያ ላይ መስፈርት የሚሆነው እድሜ ነው እዚህ ላይ መስፈርት የሚሆነው ይላል። ገባን አይደለም? እንደዛ ነው ይላል። አብዛኞቹ ዕለሞች ያው ኡድሕያ እንደሚታወቀው ለበግ 6 ወር ለፍየል ደግሞ 1 ዓመት ይላሉ አይደለ? ለፍየል 1 ዓመት። ሻፊዒያዎች ያው በብዛት ወይም አብዛኛዎቹ ከፍ ያደርጉታል። ለበግ 1 ዓመት ለፍየል 2 ዓመት። አልሙሂም ኡድሕያ ላይ ሸርጥ የሚደረገው እድሜ ነው። እዚህ ላይ ሸርጥ የሚደረገው የሚለው ላይ አብዛኛው ዕለሞች ይስማማሉ። ስለዚህ ሻት ነው። ይሄን ነው ማድረግ ያለበት። እዚህ ድረስ ምንም ውዝግብ የለም ማለት ይቻላል። እንደ ጥቅል በአራቱ መዝሀብ እዚህ ላይ ውዝግብ የለም። ዋጅብ ነው የተወው ይሄ ነገር ይጠበቅበታል። ግን ካልቻለ ጾም ያስፈልገዋል። በጾም ሊከከስ ይችላል። ካልቻለ ማለት አቅም የለውም በግ ወይ ፍየል መግዛት። ለምሳሌ ሻፊዒያዎች አዎን አሉ። ስንት ቀን ይጾም? ቃል ፈኢን ለም የጅድ ካላገኘ፣ አይ ፈኢን ለም የጅድ ማ የሽተሪ ቢሂ ሻተን ማለት ነው። ፈሲያሙ 10 አያም 10 ቀን መጾም አሉ። 10 ቀን መጾም 3 ቀን አይደለም 10 ቀን። 3 ፊል ሐጅ ወ7 ኢዛ ረጀዐ ኢላ አህሊሂ ይላሉ። ግልጽ ነው። 3 ብለን ማንበብ እንችላለን፣ በደል አድርገ ነው ማለት ነው። ፈሲያሙ 10 አያም አይደለም የሚለው 3 የሚለው 10 የሚለው በደል ይሆናል። 3 ፊል ሐጅ ወ7 ኢዛ ረጀዐ ኢላ አህሊሂ። 3ቱን የት ነው የሚጾመው? ሐጅ ላይ ያለ። 7ቱን ደግሞ ወደ አገሩ ከተመለሰ በኋላ ወደ ቤተሰቡ ከተመለሰ በኋላ። ከየት አመጡት? ይህን ያመጡት ጠብዓን ቁርአን ላይ አላህ ሱብሓነሁ ወተዓላ ሀዲ ማለት ተመቱዕ ወይ ቂራንን የፈጸመ ሰው እንደ ጥቅል ግዴታው ሀዲ ማቅረብ ማለትም ወይ በግ ወይ ፍየል ማረድ ግዴታ ጥፋት ስለፈጸመ አይደለም ብለን በትክክለኛው እሱን አስመልክቶ አላህ ሱብሓነሁ ወተዓላ ምን አለ? ፈመን ለም የጅድ ፈሲያሙ 3 አያም ፊል ሐጅ ወ7 ኢዛ ረጀዕቱም ትልከ 10 ካሚላ ዛሊከ ሊመን ለም የኩን አህሉሁ ሓዲረል መስጂድ። ጠብዓን ይሄ እዚህ ላይ ዛሊከ የሚለው ኢሻራ ወዴት ነው የሚመለሰው? ኺላፍ አለው። መካ ነዋሪዎች ከሆኑ ተመቱዕና ቂራን ማድረግ ይችላሉ። ግን ተመቱዕ ካደረጉ ማረድ ግዴታቸው አይደለም እነሱ። ግልጽ ነው። አንዳንዶች በሌላ ፈስረውታል። ይሄንን መመለስ ስለማያስፈልጋቸው እነሱ እዛው ይጾማሉ ከሐጅ በፊትም በኋላም ተብሎ፣ አንዳንዶቹ ደግሞ አስለን የመካ ሰው መካ ነዋሪ የሆነ ሰው ተመቱዕ ማድረግ አይችልም፣ እነሱን አይመለከትም የሚል አቋም ያላቸው አሉ። የተሻለው ማድረግ ይችላሉ፣ ግን ማረድ ግዴታ አይሆንባቸውም እነሱ። ዛሊከ ሊመን ለም የኩን አህሉሁ ሓዲረል መስጂዲል ሐራም ማለት ነው። ግን አሁን ይሄ ሁሉ መብራሪያ ምንን የተመለከተ ነው? ያኒ ሀዲዩ አተመቱዕ ወልቂራን። ግን ግዴታ የሆነበትን ማለት ማረድ የሚገባውን በግ ወይም ፍየል ማግኘት ባለመቻሉ ለዚህ እንደ ማካካሻ አላህ ሱብሓነሁ ወተዓላ 3 ቀን ሐጅ ላይ 7 ቀን ደግሞ ከተመለሰ በኋላ በአጠቃላይ 10 ቀን ይጾም ካለ እነሱም አሁንም ተመሳሳይ ነው አሉ። ዋጅብን ያልፈጸመ ሰው ግዴታው ምን ነበር? ማረድ ነበር አይደል? ማረድ ያልቻለ ሰው ደግሞ ማረድ ግዴታ የሆነበት ምክንያት ሌላ ቢሆንም አላህ ቁርአን ላይ በሌላ ምክንያት ማረድ ግዴታ ሆኖበት ያንን ላልቻለ ሰው የሰጠን መፍትሄ ወይም ማካካሻ አለ። ያንን ማካካሻ እዚህ ላይ ተፈጻሚ እናደርገዋለን አለ። ይሄ ቅያስ ነው። ግልጽ ነው አይደል? ሌላው ደግሞ ይህን የሚያጠናክረው የተወሰኑ የሰሓቦች ፈትዋ ነው። ለምሳሌ ቅድም የጠቀስኩላችሁ የዑመር ፈትዋ ላይ ካልቻሉ ሐጅ ያመለጠው ሰው ዑምራ አድርጎ ተሐሉል ያደርጋል። ከዛ በሚቀጥለው ዓመት መልሶ ሐጅ ይፈጽማል ሲባል ሀዲም ወይም ፊድያ ግዴታው ነው ማረድ ይኖርበታል አለና ያንን ያላገኘ ሰው 10 ቀን ይጾም የሚለውን አስቀመጠ። ይህም ደግሞ ከዚህ ጋር ይገጣጠማል። ስለዚህ እነዚህና የተወሰኑ አታሮችን መርኩዘው እንዲህ አይነት አቋም ለሚያንጸባርቁ የተወሰኑ ዑለማዎች ላአሉ። አዎ የኢብኑ አባስ አታር አለ፣ የተወሰኑ ሰሃቦች አታር አለ። ዋጅብን የተወሰው ማረድ ግዴታው ነው የሚለው ድረስ እንስማማለን። ግን ያልቻለ ሰው
10 ቀን ይጾም 3 ቀን ሐጅ ላይ ሲመለስ 7 ቀን የሚለው ሌላ ነገር ላይ ነው የተጠቀሰው። ያንን በቂያስ እዚህ ማምጣት አንችልም፣ ግዴታው አይደለም የሚል አቋም ያላቸው ጥቂት ዑለማዎች አሉ። እንደ ኢህቲያጥ የተሻለው ከቂያስም ጋር ይበልጥ የሚገጥመው የመጀመሪያው እዚሁ የተጠቀሰው አቋም። ያልቻለ ሰው ወደ ጾም ይሸጋገራል። 3 ቀን የት 3 ቀን ሐጅ ላይ 7ቱን ቀን ሲመለስ 3 ቀን ሐጅ ላይ ማለት ምን ማለት ነው? የሐጁን ስርዓት እስኪጨርስ ማለት ነው። አንዳንዶች ከዓረፋ ቀን በፊት መሆኑ ይመረጣል ይላሉ። ግን ትክክለኛ የዓረፋ ቀንም ቢሆን መጾም ይችላል። ለምን? የተወሰነው ዝግብ ስለተነሳ ነው እንዲህ የምላቸው። ይሄ ለሑጃጆች ነው እንጂ ሌላው ሰው መጾሙ ሱና ነው፣ የታወቀ ነው። ሐጅ ላይ ያለ ሰው ግን ሐጅ ላይ ያለ ሰው ዓረፋን ይጾማል ወይ? ዓረፋ ላይ ያለ ሰው ዓረፋን ይጾማል ወይ ማለት ነው? አዎ ይጾማል፣ ችግር የለም አስፈላጊ ከሆነ። ሌላው ቀርቶ አያመት ተሽሪቅንም መጾም ይችላል ካልተቻለ ማለት ነው። አያመት ተሽሪቅ ማለት ምንድን ናቸው? ከዒድ ቀን በኋላ ያሉት 11ኛ ማለት ዙል ሒጃ 11፣ 12 እና 13ኛ ቀን ናቸው። ለሌላ ሰው መጾም አይቻልም። ሐጅ ላይ ሆኖ ማረድ ያልቻለ ሰው ግን በሐጅ ላይ መጾም ስለሚገባው እነዚህን ቀናት መጾም እንደሚችል ፊ ሰሒሐይን የዓኢሻ ፊ ሰሒህ ቡኻሪ የዓኢሻ እና የእብን ዑመር ሐዲስ አለ። መርፉዕ የሆነ ሐዲስ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ለም ዩረኸስ ብለው ሚን ሲያሚ አያም ተሽሪቅ ኢላ ሊመን ለም የጅድ ልሀዲ ለእንዲህ አይነት ሰው ብቻ ነው የተፈቀደው የሚል ስላለ ማለት ነው። ሲመለስ 3 ቀን ማነው 7ቱን ቀን ደግሞ ሲመለስ ይጾም ሲባል 7ቱ ቀንን መጾም የሚጀምረው መንገድ ላይ አይደለም፣ ሙሉ ለሙሉ መመለስ አለበት እና ኢላ አህሊሂ ሲባል ወደ መኖሪያው ቦታ መመለሱን ለማሳየት ነው እንጂ ለምሳሌ ጉዞውን ቢቀጥል ከመካ ወደ ጅዳ ከዛ ወደ ሆነ ቦታ ሄደው መጨረሻ ለመመለስ ሲያስብ ከሄደ በኋላ ነው መጾም ያለበት እንጂ በዛው መጾም የለበትም ይላሉ አብዛኞቹ ዑለማዎች ማለት ነው። እና እነኚህን ቀናት ስንደምራቸው 10 ይሆናሉ። እነዚህ 10 ቀናትን አከታትሎ መጾም ግዴታ አይደለም በትክክለኛው የአብዛኛዎቹ ዑለማዎች አቋም። ለምን? ማስረጃ የለም፣ ኢጥላቅ ከተደረገ ማለት ነው። ፈመን ለም የጅድ ፈሲያሙ 3 አያም። ይሄ ሙጥለቅ ነው። ሙጥለቅ ነው ማለት ገደብ አልተቀመጠለት አይደለም። ፊል ሐጅ ወሰብዐቲን ተመልከት፣ ነኪራ ነው። 7 ኢዛ ረጃ 7 ቀናት አከታትላችሁ የሚል ገደብ ከሌለ ማከታተል ግዴታ አይሆንም ማለት ነው። ግን በተቻለ አቅም ያው ማፋጠን ጥሩ ስለሆነ የሚያከታትለውና ቶሎ ቢገላገል ያኒ ቶሎ የአላህን ሕግ ፈጽመው ከግዴታው ቢወጣ የተሻለ ይሆናል ማለት ነው። ከሰዓት አንጻር እዚህ ላይ እናብቃ። هذا والله أعلم وصلى الله على محمد وآله وأصحابه أجمعين